ለመሆኑ አስበው ታውቃለህ? ሴቶች በአንድ ወንድ ውስጥ የሚፈልጉት ነገር ምንድነው ብለህ ጠይቀህ ታውቃለህ? አብዛኛዎቹ ወንዶች ገንዘብ፣ ቁመና አለያም ደግሞ መኪና ሊመስላቸው ይችላል። ነገር ግን የእውነት ደረጃዋን ጠብቃ የምትኖርን አእምሯ የበሰለና ዛሬ ዓለምን ማነጋገር የምትችልን ጥበበኛ ሴት በእነዚህ ነገሮች ብቻ ልታከብራት አለያም ደግሞ ልትገዛት አትችልም። ምናልባት ለምንድነው ሁል ጊዜ የምፈልጋት ሴት የማትሳካልኝ እያልክ ራስን ጠይቀህ ይሆናል። መልሱ ያው ባንተ ባህሪ፣ በስነ ልቦናህና ሰዎችን በምትይዝበት መንገድ ውስጥ ነው። ዛሬ በዚህ ቪዲዮ ታዲያ ሴቶችን በእውነት ማስደመምና ስነ ስርዓት ማስያዝ የሚያስችልህን ነገር ግን እስካሁን ያልተሳካልህን ሚስጥር በስነ ልቦና የተረጋገጡ 10 ነጥቦችን በመዳሰስ እነግርሃለሁ። እስከ መጨረሻው ተከታተለኝ፣ ምክንያቱም የመጨረሻው ነጥብ ሙሉ እይታህን ይቀይረዋል። ስለሆነም አሁን 10ሩን በስነ ልቦና የተመሰከረላቸው ወሳኙን ነጥቦች እንጀምራለን። ለቻናሉ አዲስ ከሆንክ ዩቲዩቡን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላይክ አድርገህ ጀምረው። አንደኛውና ትልቁ ምክንያት ስሜትን መቆጣጠር አለመቻል ነው። ሴቶች የሚፈልጉት ችግር ሲፈጠር አብሮ የሚደናገጥ አለያም ደግሞ የሚቆጣ ሳይሆን እንደ ማዕበል መቋቋሚያ ድንጋይ የጸና ወንድ ነው። ስሜትን መቆጣጠር ካልቻልክ ታዲያ ሌላን ሰው በጭራሽ ስነ ስርዓት ማስያዝ አትችልም። እሷንም ቢሆን መማረክ አትችልም። በውይይት ወይም በክርክር ወቅት እሷ ብትቆጣ ወይም ድምጿን ብታሰማ አብረህ ከመጮህ ይልቅ ድምፅን ዝቅ አድርገህ በረጋ መንፈስ አሁን እየተቆጣሽ ስለሆነ በተረጋጋን ጊዜ እንነጋገራለን ብለህ ውይይቱን ማቆም። ይህ ደግሞ ያንተን የበሰለ አእምሮና ከየትም የማይገኘውን ጥንካሬን ያሳያል። የታዋቂው ስቶይክ ፈላስፋ ኤፒክታተስ እንደሚለው አንድ ሰው በሌሎች ሰዎች ስሜት የማይናጋ ከሆነ እርሱ የእውነት ነፃና ጠንካራ ሰው ነው ይላል። ስለዚህ ይህን ጉዳይ በጥንቃቄ ያዘው። ሁለተኛው ጉዳይ ደግሞ የራስን ድንበር አለማስከበር ነው። የራስ ድንበር አለመኖር ሁሉንም ነገር እሺ የሚል ወንድ አክብሮት ያጣል። የራስን የማይጣሱ መመሪያዎች ከሌሉህ ሴቶች ዝቅ አድርገው ሊያዩ ይችላሉ። አይሆንም ማለት ትልቅ ስነ ልቦናዊ ኃይል አለው። ነገር ግን ደግሞ ይህንን ስልህ ሁሌም አይሆንም ብለህ ድርቅ እንዳትል። ጊዜና ሰዓትን እየተመለከትክ መሆን አለበት። ለሀቅ ቁም። ከዛ ውጭ ግን ሁሌም አይሆንም በሚል ድርቅ ያለ ጸባይ ተሸክመ እንዳትኖር። በቅድሚያ ከጓደኞች ጋር የያዝከው ፕሮግራም እያለ እሷ በድንገት ደውላ አሁኑኑ መምጣት አለብህ ብትልህ የምትወዳት ቢሆንም ዛሬ ከጓደኞች ጋር ቀጠሮ አለኝ በሌላ ቀን እንገናኛለን ማለት መቻል አለብህ። የስነ ልቦና ሊቆች በአባባላቸው እንደሚናገሩት ከሆነ በተለይም ደግሞ አሜሪካዊ የስነ ልቦና ባለሙያ ዶክተር ሄንሪ ክላውድ እንደሚናገረው ከሆነ ድንበሮችህ ማንን ወደ ህይወትህ እንደምታስገባና ማንን እንደምታስወጣ የሚወስኑ የህይወትህ አጥር ናቸው ይላል። ሶስተኛው ጉዳይ ደግሞ ማዳመጥ አለመቻል ነው። ዛሬ ዓለምን የሚያወሩና የበሰሉ ሴቶች የሚፈልጉት የሚሰማቸው ረጋ ብሎ የሚላቸው ወንድ ነው። አብዛኛዎቹ ወንዶች ለመረዳት ሳይሆን ለመመለስ ያዳምጣሉ። ንግግሯን ሳታቋርጥ አላስፈላጊ መፍትሄ ለመስጠት ሳትቸኩል በጥሞና ማዳመጥ ትልቅ የስነ ልቦና የበላይነት ይሰጣል። ለምሳሌ እንውሰድ። ስለ ውሏ አለያም ደግሞ ስለ ገጠማት ችግር ስታወራ ስልክህን አስቀምጠህ አይን አይኗን እያየህ ማዳመጥ። ከባድ ቀን ነበር ማለት ነው፣ ምን ተሰማሽ ብለህ መጠየቅ እንጂ አቋርጠህ ስለ ስራው ማውራት አትጀምር። በዚህ ጉዳይ ታዲያ የግሪክ ፈላስፋው ዜኑ እንደሚለው ተፈጥሮ 2 ጆሮና 1 አፍ የሰጠችን ከተናገርነው በጥፍ እንድንሰማ ነው ይለናል። አራተኛው ጉዳይ ደግሞ ዓላማ ቢስነት ነው። አንዲት ሴት የወንድ ልጅ ትልቁ ማግኔት የህይወት ዓላማው እንደሆነ ታውቃለች። እናም ሴት ልጅን የህይወትህ ማዕከል ካደረካት ፍላጎቷ ይቀንሳል። ዓላማህን ማዕከል አድርገህ ስትሰራ ግን እሷ ራሷ ታጅብሃለች። ለአብነት ያክል አንድ ማስረጃ እንውሰድ። ለስራህ፣ ለትምህርትህ ወይንም ደግሞ ለወደፊት ህልምህ ያለ ፍቅርና ትጋት ከሴት ጋር ከሚኖር ግንኙነት በላይ ቅድሚያ ሊሰጠው ይገባል።
ህልምህን ለመከታተል የምታደርገው ጥረት ማራኪም ያደርግሃል። የጀርመኑ ፈላስፋ ፍሬድሪክ ኒቼ እንደሚለው የሚኖርበት በቂ ምክንያት ያለው ሰው ማንኛውንም አይነት ሁኔታ መቋቋም ይችላል ይላል። ስለዚህ ዓላማ ቢስ ከሆንክ በሴቶች ዘንድ በፍቅረኛህ እንዲሁም ደግሞ በትዳር አጋርህ እንድትናቅ ያደርግሃልና ወንድሜ ሆይ ተጠንቀቅልሃለሁ። አምስተኛው ጉዳይ ደግሞ በራስ መተማመንና አላስፈላጊ ኩራትን ወይንም ደግሞ ድንፋታን አለመለየት ነው። እውነተኛ በራስ መተማመን ጸጥተኛና ድምጽ የሌለው ጥንካሬ ነው። ጮክ ብሎ መናገር፣ መፎከር አለያም ደግሞ ራስን የበላይ አድርጎ ለማሳየት መሞከር በስነ ልቦና ዓለም ውስጥ ፍርሃትንና የዝቅተኝነትን ስሜት የሚያሳይ ነው። ወይንም ደግሞ ኢንፌሪዮሪቲ ኮምፕሌክስ አለብህ እያለ ይነግርሃል ስነ ልቦና። ለምሳሌ በህብረተሰብ መካከል ስትሆን ስለ ስኬትህ አለያም ደግሞ ስለ ገንዘብ ጉራ ከመርጨት ይልቅ ሌሎች እንዲናገሩ እድል መስጠትና ራስህን ተግባር እንዲናገርልህ አድርግ። የቻይናው ታላቅ ፈላስፋ ላኦዙ እንዳለው ከሆነ እውነተኛ በራስ መተማመን ያለው ሰው ለማስረዳት አይጥርም፣ በራሱ የጸና ስለሆነ የሌሎችን ማረጋገጫ አይፈልግም ይላል። ስለዚህ በራስ መተማመንንና አልባሌ ኩራትን ወይንም ደግሞ ድንፋትን የሚሉትን ሁለቱን ቃላቶች በመለየት ተንቀሳቀስ። ከድንፋታ አሊያም ደግሞ ካልባሌ ኩራት ይልቅ በራስ መተማመን ላይ አትኩሮት ብታደርግ የበለጠ ማራኪ ትሆናለህ። ስድስተኛ የሴቶችን የስነ ልቦና ፈተናዎች አለመረዳት ነው። ሴቶች አውቀውም ሆነ ሳያውቁት የወንዱን ጥንካሬ ለመፈተን ልዩ ልዩ ዘዴዎችን ይጠቀማሉ። በትንሽ ነገር ሲያበሳጩህ አለያም ሲፈትኑህ መቆጣት ሳይሆን በረጋ መንፈስና በቀልድ ማለፍ አለብህ። ለምሳሌ እሷ በጨዋታ መሃል ዛሬ እኮ አለባበስህ ብዙም ያምራል አይባልም ብትልህ ተበሳጭተህ ከምትከራከር ይልቅ እየሳክ አውቃለሁ፣ ነገር ግን ያንቺ ውበት እንዲጎላ ብዬ ነው እንዲህ የለበስኩት ብለህ በቀልድ ማለት። የስነ ልቦና ሊቁ እንዳለው ከሆነ በተለይም ደግሞ ዶክተር ዴቪድ ቡስ እንዳለው ሴቶች የወንዶችን ስሜታዊ ጥንካሬና የመጠበቅ አቅም በባህሪያቸው ይፈትናሉ ይላል። ይህንን ጉዳይ መረዳት ይኖርብሃል። ሰባተኛው ጉዳይ ደግሞ ተናጋሪ እንጂ አድራጊ አለመሆን። በቃላት ብቻ የተገነባ ግዛት በፍጥነት ይፈርሳል። ሴቶች የሚያምኑት የምትናገረውን ሳይሆን የምታደርገውን ነው። ቃልህና ተግባርህ አንድ ካልሆኑ ሙሉ በሙሉ አክብሮት ታጣለህ። ለምሳሌ እረዳሻለሁ ወይም ደግሞ እለውጣለሁ ብለህ ከማውራት ይልቅ ሳትናገር ተግባር ላይ መዋልና ቃል የገባኸውን ነገር በሰዓቱ ፈጽመህ መገኘት አለብህ። አሜሪካዊ ፈላስፋ ራልፍ ዋልዶ ኤመርሰን እንደሚለው ተግባርህ በጣም ጮክ ብሎ ስለሚናገር የምትናገረውን መስማት አልቻልኩም ይላል። ስለዚህ ብዙ ከማውራት ይልቅ በተግባር ብታሳያት ትመርጣለች። ስምንተኛው አላስፈላጊ ፍላጎት ማሳየት። አንድ ወንድ ያለሷ መኖር እንደማይችል አይነት ስሜት ካሳየ ዋጋው ወዲያው ይቀንሳል። የበሰለ ሴት የምትፈልገው ነፃነቱን የሚወድ ነገር ግን ደግሞ ከሷ ጋር መሆንን የመረጠ ወንድ እንጂ ያለሷ ምንም መሆን የማይችል ጥገኛ ወንድ አይደለም። ለአብነት ብናነሳ መልእክት ወይንም ደግሞ ሚሴጅ ታስቀምጥላት ወዲያውኑ ካልመለሰች በየደቂቃው ደውሎ የት ነሽ፣ ምን በላሽ፣ ምን ጠጣሽ እያለ ቢዚ በነበረችበት ወቅት ማስቸገር ዋጋ ሊያሰጣ ይችላል። ነገር ግን ደግሞ እንዲህ ስልህ ቀኑኑ ሙሉ ጠፍተህ መዋል የለብህም። እንክብካቤን በጥንቃቄ ማድረግ አለብህ እንጂ የራስን ስራ እየሰራህ አእምሮህ በሌላ ነገር እንደተጠመደ ማሳየት አለብህ። የሮማው ንጉስና ስቶይክ ፈላስፋ ማርከስ ኦርሌስ እንደሚለው በህይወት ደስታ ማግኘት ከፈለክ በሌሎች ሰዎች ጥገኛ ከመሆን ይልቅ በራስህ ውስጣዊ ጥንካሬ ላይ ተመስረት ይላል። ዘጠነኛው ደግሞ ራስህን አለመንከባከብ ነው። አለባበስህ፣ ንጽህና፣ የአካል ብቃትና የአእምሮ እውቀትህ የመጀመሪያው ሳቢነት ናቸው። ራስህን የማታከብር እና የማትንከባከብ ከሆነ ሌላ ሰው እንዲያከብርህ ለምን ትጠብቃለህ? አዘውትሮ መስራት፣ ንጹህና የሚስማማህን ልብስ መልበስ። ይህንን ስለ ደግሞ ካላቅምህ መወጠር የለብህም። በልክ መሆን፣ ነገር ግን ያሉህን ልብሶች ተንከባከበህና አጥበህ በጽዳት መልበስ። እንዲሁም ደግሞ መጽሐፍትን በማንበብ አእምሮህን ማሳደግና ከሷ ጋር በሆናችሁ ጊዜም ድንቅ አንባቢ መሆንህን እንዲሁም ደግሞ የምታነሳቸው ሀሳቦች
ሚዛን የሚደፉ መሆን ይጠበቅባቸዋል። ከዛም ራስን ስትወድ ሌሎችም ይወደዋል። በዚህ ጉዳይ ላይ አንድ ማስረጃ እናቀርብ። ታዋቂው የስነ ልቦና ባለሙያ ጆርዳን ፒተርሰን እንደሚለው በቅድሚያ ራስን እንደምትረዳውና እንደምትንከባከበው ሰው አድርገህ ያዝ ይላል። ከዛ በኋላ ሁሉም ነገር ይመጣል። 10ኛና የመጨረሻው መሪነትን አለመቀበል ነው። የመጨረሻውና ዋናው ነጥብ ነው። ይህ ነጥብ የመሪነትን ጉዳይ ይይዛል። አብዛኛዎቹ ሴቶች ውሳኔ መስጠት የሚችል ኃላፊነት የሚወስድና የሚመራ ወንድ ይፈልጋሉ። ውሳኔ መስጠት ካልቻልክ ቦታውን ለሷ ትተዋለህ። ይህም ደግሞ ግጭት ሊፈጥር ይችላል። ለምሳሌ ቀጠሮ ስትቀጥሩ ወይንም ደግሞ ቀጠሮ ስታደርጉ የት እንሄድ ብለህ እሷ ላይ ከመጣል ይልቅ ዛሬ እገሌ ቦታ የሚባል ምርጥ ቦታ እንሄዳለን፣ በ5 ሰዓት እጠብቅሻለሁ ብለህ በራስ መተማመን መሪነቱን ውሰድ። መሪነት ከዚህ ይጀምራል። በዚህ ጉዳይ ላይም ታዲያ ጥንታዊ ወታደራዊ አዛዥና ፈላስፋ ሱዙ እንደሚለው መሪ በምሳሌነት ይመራል እንጂ በትዕዛዝ አይደለም። ስለዚህ ይህንን ጉዳይ ማሳየት ይጠበቅብሃል። እንግዲህ ወንድሜ ሴቶችን መማረክ ከፈለግ፣ ስነ ስርዓት ማስያዝና ክብር ማግኘት ከፈለግ ነገሮች ሁሉ የሚጀምረው ሌሎችን ለመቀየር በመታገል ሳይሆን ራስን በመቀየርና በማነጽ ነው። እነዚህን 10 ነጥቦች በህይወት ላይ ስትተገብራቸው ዛሬ ዓለምን የሚያወሩና የሚመለከቱ የበሰሉ ሴቶች ብቻ ሳይሆኑ ሙሉ ዓለምም ያከብራል። ስለዚህ ይህ ቪዲዮ ከተመቸህ ላይክ ማድረጉን ሳትረሳ ለወዳጆችም ቢሆን ሼር አድርግላቸው። አዳዲስ ህይወት ቀያሪ ሀሳቦች እንዲደርሱ የማራኪ ህልም ቤተሰብ በመሆን ሰብስክራይብ አድርገው። በሌላ ቪዲዮ እስክንገናኝ ሰላምህን ጠብቅ። ቻው።